ጥር 21 ዕለት ስለ ሰው ልጅ አንድ ጊዜ አይደለም 7 ጊዜ ልሙት ያለች ለፍጥረት ሁሉ የምታዝን ከርህራኄዋ ብዛት የተጠማን ውሻ በወርቅ ጫማዋ ያጠጣች አባቶች ቢወዷት ሶሊያና ያሏት ተወዳጅ እናታችን ድንግል ማርያም በ64 ዓመቷ አረፈች። ይህም በዓል አስተርእዮ ማርያም እየተባለ ይጠራል። አስተርእዮ ቃሉ አስተርአየ፣ ታየ፣ ተገለጠ ከሚለው የግዕዝ ግስ የተገኘ ቃል ሲሆን መታየት፣ መገለጥ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ 9 ወር ከ5 ቀን በማኅፀኗ አድሮ የተወለደበት ወይም በሥጋ የተገለጠበት አንድነት ሦስትነቱም የተገለጠበት ወቅት በመሆኑ ከልደት በዓል እስከ ጥር መጨረሻ ዘመነ አስተርእዮ በመባል ይታወቃል። የእመቤታችን ቅድስት ድንግል ማርያም በዓለ ዕረፍትም በዘመነ አስተርእዮ ውስጥ ስለሚውልና ስለሚከበር አስተርእዮ ማርያም ተብሏል። ታላቁ የቤተ ክርስቲያናችን አባት ቅዱስ ያሬድም በእመቤታችን ቅድስት ድንግል ማርያም ሞት እጅግ ተደንቆ ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ፣ ሞት ለማንኛውም ሰው ሁሉ የተገባ ነውና የማይቀር ነው፣ የማርያም ሞት ግን ሁሉን ያስደንቃል በማለት ገልጾታል። የእመቤታችን ቅድስት ድንግል ማርያም ሞትና ትንሣኤ እንዴት ነው ቢሉ ቅዱሳን አባቶቻችን ነገረ ማርያም በተሰኘው የምስጋና መጽሐፍ በስፋት እንዲህ ይተርኩታል። እመቤታችን ቅድስት ድንግል ማርያም በ64 ዓመቷ ከዚህ ዓለም አርፋለች። ይህ እንደምን ነው ቢሉ 3 ዓመት ከወላጆቿ ከሐናና ከኢያቄም 12 ዓመት በቤተ መቅደስ ሐርና ወርቅ አስማምታ ስትፈትል ኖራለች። በ15 ዓመቷ ከቤተ መቅደስ ወጥታም ጌታችን መድኃኒታችን ኢየሱስ ክርስቶስን በግብረ መንፈስ ቅዱስ ጸንሳ 9 ወር ከ5 ቀን በማኅፀኗ አድሮ ተወልዷል። 33 ዓመት ከ3 ወር ከልጇ ከወዳጇ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ከሀገር ሀገር ረሃቡንና ጥሙን ታግሳ እስከ ዕለተ ስቅለቱ አብራው ኑራለች። በስቅለቱ ጊዜም እጅግ ይወደው ከነበረው ከወንጌላዊው ቅዱስ ዮሐንስ ጋር በመስቀሉ ስር ተገኝታለችና እናቱን ለቅዱስ ዮሐንስ አደራ ሰጥቶታል። ቅዱስ ዮሐንስ ብቻ ሳይሆን በእርሱ በኩል ለክርስቲያኖች ሁሉ ተሰጥታናለች። በቅዱስ ዮሐንስ ቤትም 15 ዓመታትን ኖራለች። እነዚህን ስንደምር 64 ዓመታት በዚህ ምድር ላይ እንደኖረች እንረዳለን። 64 ዓመት በዚህ ምድር ኖራም ጥር 21 ቀን በዕለተ እሁድ ጌታ እልፍ አላፋት መላእክቱን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጣሁ አላት። እርሷም ልጄ ሰማይና ምድር የማይወስኑ 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልና ወልጄ እሞታለሁን አለችው። ወደ ሲኦል ወስዶም በሲኦል የሚሰቃዩ ነፍሳትን አሳይቶ እናቴ ሆይ ሞትሽ ለእነዚህ ሁሉ ነፍሳት ቤዛ ይሆናቸዋል አላት። እርሷም በሲኦል ያሉትን ነፍሳት ስቃይ ከተመለከተች በኋላ አዝና ይሁን አለችው። ቅዱስ ሥጋዋን ከቅዱስ ነፍሷ ለይቶ ነፍሷን በመላእክት ዝማሬ በይባቤ ወደ ሰማይ አሳረጋት። ደቀ መዛሙርቱንም ከያሉበት በደመና ጠቅሶ ካለችበት አድርሶ የእመቤታችሁን ሥጋዋን በክብር አሳርፎ አላቸው። ሐዋርያት በአጎበር አድርገው ወደ ጌቴሴማኒ ይዘው ሲሄዱ አይሁድ በምቀኝነት ተነሳስተው ቀድሞ ልጇ ተነሳ አረገ እያሉ ሲያውኩን ይኖራሉ። አሁን ደግሞ እርሷ ተነሳች አረገች እያሉ ሊያውኩን አይደለምን? በእሳት እናቃጥላት ብለው ተነሱ። ታውፋንያ የሚባል አይሁዳዊ በትዕቢት ተራምዶ አጎበሩን ጨበጠው። ጌታችንም መልአኩን ልኮ በሰይፍ እጁን ቆረጠው። ከአጎበሩም ተንጠልጥሎ ቀረም። ታውፋንያ የደረሰበትን ተመልክቶ በድያለሁ ማሪኝ ብሎ ቢማጸናት እጁ ተመልሶለታል። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ቅዱስ ዮሐንስን አስከትሎ በደመና ነጥቆ ከገነት ወስዶ ከዕፀ ሕይወት ሥር አኑሯታል። ቅዱስ ዮሐንስ ሲመለስም ደቀ መዛሙርቱ በአንድነት ሆነው እንደምን ሆነች አሉት። እርሱም ከገነት ከዕፀ ሕይወት ሥር አለች አላቸው። ደቀ መዛሙርቱም ቅዱስ ዮሐንስ የእመቤታችን ቅድስት ድንግል ማርያምን ዕርገት አይቶ እኛ ሳናይ ብለው በነሐሴ መባቻ ጾም ጀመሩ። 2 ሱባኤ ሲጾሙም እሁድ አምጥቶ ሰጥቷቸው ቀብረዋታል። በሦስተኛው ቀን ማክሰኞ ከመትንሣኤ ወልዳ እንደ ልጇ ተነስታለች። በዚህ ጊዜ ቅዱስ ቶማስ አልነበረምና ደመና ጠቅሶ ከሀገረ ስብከቱ ሲመጣ ስታርግ አገኛት። ቀድሞ የልጅሽን ትንሣኤ ሳላይ ቀረሁ፣ ዛሬ ደግሞ የአንቺን ትንሣኤ ሳላይ ቀረሁን ብሎ ከሐዘኑ የተነሳ ከደመናው ላይ ወደ መሬት ሊወድቅ ወደደ። እመቤታችንም አይዞህ አትዘን፣ እነርሱ ትንሣኤዬንና ዕርገቴን አላዩም፣ አንተ ግን አይተሃልና ተነሳች አረገች ብለህ ንገራቸው ብላ የያዘችውን ሰበን ሰደደችው። ከዚህ በኋላ ሄዶ ሐዋርያትን በተሰበሰቡበት የእመቤታችን ነገር እንደምን ሆነ አላቸው።
አግኝተን ቀበርናት አሉት። ሞት በጥር በነሐሴ መቃብር ተው፣ ይህ ነገር አይመስለኝም አላቸው። ቅዱስ ጴጥሮስ አንተ ሁል ጊዜ ልማድህ ነው፣ አንተ ብቻ ተጠራጥረህ አትቀርም፣ ሰውን ሁሉ ስታጠራጥር ትኖራለህ ብሎ ተቆጥቶ ወደ መቃብሯ ሄደው ቢከፍቱት የእመቤታችንን ሥጋ አጡት። ሁሉም ደንግጠው በቆሙበት ሐዋርያው ቶማስም አታምኑኝም ብዬ እንጂ እመቤታችንስ ተነሳች አረገች አላቸው። የያዘውንም ሰበን ሰጥቷቸው ለበረከት ተካፍለውታል። በዓመቱ ሐዋርያት ቅዱስ ቶማስ ትንሣኤሽንና ዕርገትሽን አይቶ እኛ ሳናይ ብለው ነሐሴ 1 ቀን ጾም ጀመሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በ16ኛው ቀን እመቤታችንን መንበር አድርጎ ቅዱስ ጴጥሮስን ካህን፣ ሊቀ ዲያቆናት ቅዱስ እስጢፋኖስን ሠራኤ ዲያቆን አድርጎ በዚያው ላይ ቀድሶ አቅርቧቸዋል። ቤተ ክርስቲያንም ይህንን መታሰቢያ አድርጋ በየዓመቱ ታከብረዋለች። ቅዱስ ያሬድ በዚህ ተደንቆ ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽብ ለኩሉ፣ ሞት ለማንኛውም ሰው የተገባና የማይቀር ነው፣ የማርያም ሞት ግን ሁሉን ያስደንቃል በማለት ተናገረ። አበው ስለ ዕረፍቷ እንዲህ ብለዋል። ሌሎች በድንግልና የኖሩ ሴቶች ለሞት የሚሆኑ ልጆችን አንሰጥህም በማለት ሞትን ተቃወሙት። ድንግል ማርያም ግን አንድ ልጅ በመውለድ በልጇ ሞት ራሱ እንዲሞት አደረገችው። ከዓለት ጋር እንደተጋጨ የተፈረካከሰው በማኅፀኗ ፍሬ ነውና ሞት ወደ እርሷ ሲቀርብ ተብረከረከ ይላል ቅዱስ ጎርጎርዮስ ዘኑሲስ። ቅዱስ ያዕቆብ ዘስሩግ በበኩሉ ልጃቸው ተሰብስበው ወዳሉበት መጥታለችና አዳምና ሔዋን ዛሬ ደስ አላቸው። በዚህች ቀን ታላቁ ዳዊት በራሱ ላይ የተዋበ አክሊል የደፋችለትን ሴት ልጁን አይቶ ደስ አለው። በዚህች ቀን ነቢዩ ኢሳይያስ ትንቢት የተናገረላት ድንግል ወደ ሙታን ስፍራ ልትጎበኘው መጥታለችና ደስ አለው። በዚህች ቀን ብርሃን ሲበራባቸው አይተዋልና ነቢያት ሁሉ ከመቃብራቸው ራሳቸውን ቀና ያደረጉ። አርያም በጣፋጭ መላእክት ዝማሬ ተሞላ፣ ምድር ደግሞ ሐዘንን በተሞሉ በሐዋርያት ለቅሶ ተሞላች። ሙታንም ሕያዋንም ትርጉሙን ሊገልጹት በማይችሉት የተለያየ ዜማ ሰውና መላእክት በዚያች ዕለት አብረው ጮኹ ይለናል። ቅዱስ ዮሐንስ ዘደማስቆ በተራው ከወለደችውም በኋላ ድንግልናዋን ላልፈረሰ ለእርሷ ከሞተች በኋላም ሥጋዋ ሊፈርስ አይገባውም። ፈጣሪን በደረቷ ያሳረፈች እርሷ በመለኮታዊ ድንኳን ውስጥ ማረፍ ይገባታል። የአምላክ እናት ሆይ ጌታን በመውለድሽ ምክንያት ድንግልናሽን እንዳልተውሽ በመሞትሽም ይህንን ዓለም አልተውሽውም። የሕይወት እናት ነሽና ዛሬ ወደ ሕይወት ተሻገርሽ። በአማላጅነትሽም ነፍሳችንን በኃጢአት ከመሞት ታደጊ ይላታል። ቅዱስ ዮሐንስ ዘደማስቆ ይቀጥላል። በእርሱ ምክንያት ሰማይ ተብላ የተጠራችበት የሚመስለው የሌለ የማኅፀኗ ፍሬ ለመሞትና ለመቀበር ፈቃደኛ ከሆነ ያለ ዘር የወለደችው እናቱ እንዴት ሞትን ትፈራለች ብሎ ይጠይቅና የቃሉ አገልጋዮችና ምስክሮች የነበሩት ሐዋርያት በሥጋ የወለደችውን የእናቱን ዕረፍትና እርሷን የሚመለከቱ የመጨረሻዎቹን ምስጢራት ማየት ነበረባቸው። ይህም የሆነው የክርስቶስ የዕርገቱ የዓይን ምስክሮች እንደሆኑ ሁሉ የወለደችውም እናቱ ወደዚያኛው ዓለም ለመሻገሯ ምስክሮች መሆን ስላለባቸው ነው በማለት ይደመድማል። እመቤታችን ቅድስት ድንግል ማርያም ሞታ እንደማትቀር እንደምትነሳና እንደምታርግ ጠቢቡ ሰለሞን ምስጢር ተገልጦለት ሲናገር ወዳጄ ሆይ ተነሽ፣ መልካሟ ርግቤ ሆይ ነይ በማለት ተናግሯል። ምንም እንኳን እመቤታችን ቅድስት ድንግል ማርያም ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦናን አስተባብራ የያዘች ብትሆንም የሥጋ ሞት ለማንም እንደማይቀር ሲያስረዳ ርግቤ ሆይ ተነሽ ነይ አላት። ስለ እመቤታችን ቅድስት ድንግል ማርያም በልጇ ፍቃድ ከሞት መነሳት ኦርቶዶክሳውያን አባቶች ሲያስተምሩ ከመጽሐፍ ቅዱስ የሚጠቅሱት ማስረጃ በመዝሙረ ዳዊት መዝሙር 131 ቁጥር 8 ላይ ያለውን አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት የሚለውን ቃል ነው። ይህንን ጥቅስ ከድንግል ማርያም ትንሣኤ ጋር አያይዞ መጥቀስ አሁን የተጀመረ ነገር ሳይሆን ብዙ ክፍላተ ዘመናትን ያስቆጠረ ነገር ነው። 33ኛው የእስክንድርያ ፓትርያርክ ቅዱስ ቴዎዶሲዮስ ከእርሱ ቀድመው የተነሱ አበው ያስተላለፉትን የእመቤታችንን ዕረፍትና ትንሣኤ ታሪክ የዛሬ ከ1500 ዓመታት በፊት በጻፈው ድርሳን ላይ በነገረ ማርያም ሊቃውንት ዘንድ ዶክተር ኦፍ ዶርሚሽን በመባል የሚታወቀው ሊቁ ዮሐንስ ዘደማስቆ ሐዋርያውያን አብያተ ክርስቲያናት ሁሉ በየድርሳኖቻቸው ላይ ስለ ድንግል ማርያም ትንሣኤ ባነሱና በዓለ ዕርገቷን ባከበሩ ቁጥር የሚያነቡት የመጽሐፍ ቅዱስ ክፍል አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት የሚለውን የዳዊት መዝሙር ነው። በእርግጥ ይህንን ቃል ከድንግል ማርያም ጋር ምን ያገናኘዋል? ማርያም ተነሳች የሚል ነገር አለውን? የሚለውን ጥያቄ በዚህ አጭር ፕሮግራም እንመለከታለን። በሐዲስ ኪዳን ለምናምን በወንጌል ለምንመራ ክርስቲያኖች የብሉይ ኪዳን መጻሕፍት ምን ያደርጉልናል?
የሙሴ ሕግጋት፣ የነቢያት መጻሕፍት፣ የዳዊት መዝሙራት ለክርስቲያኖች ምን ይጠቅሙናል ብለን ከመጠየቅ እንጀምር። የዚህ ጥያቄ መልሱ ጌታችን በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ሊፈጸም ይገባል እንዳለው የብሉይ ኪዳን መጻሕፍት ሁሉ በሚስጥር የሚናገሩት ስለ ክርስቶስ ስለሆነ ነው። ከሙሴና ከነቢያት ጀምሮ ስለ እርሱ የተጻፈውን ተረጎመላቸው ተብሎ የተነገረላቸው የኤማሆስ መንገደኞች በመንገድ ሲናገረን መጻሕፍትን ሲከፍትልን ልባችን ይቃጠልብን አልነበረምን ብለው እንደተናገሩ ብሉይ ኪዳን በእርግጥ ስለ ክርስቶስ እንደሚናገር በሚገባ ትርጉሙን ከተረዳን ልባችን በጥልቅ ተመስጦ ይቃጠላል። ይህንን የአባቶቻችንን ጥንታዊ የመጽሐፍ ቅዱስ ትርጓሜ መነጽር በዓይናችን ካጠለቅን ብሉይ ኪዳንን እያነበብን በአዲስ ኪዳን ባህር ውስጥ መዋኘት እንችላለን። በዕብረ አምሳል አስቀድሞ የተነገረበትን ምክንያትና ፍጻሜ ስንረዳ በታሪክና ትንቢት ሁሉ ውስጥ መድኃኔ ዓለም ክርስቶስን እያገኘነው ስንደነቅ እንኖራለን። በገነት መካከል ተኝቶ ከጎኑ የሁላችንን እናት ሔዋንን ያስገኘውን አዳም ታሪክ ስናነብ በዕለተ ዓርብ በቀራንዮ በመስቀል ላይ አንቀላፍቶ ከጎኑ በፈሰሰው የጥምቀት ውሃ የሁላችንን እናት ቤተ ክርስቲያንን ያስገኘው ክርስቶስን እናየዋለን። ወይን ጠጥቶ ሰክሮ ዕርቃኑን የወደቀውን ካም ሲዘብትበት ሴምና ያፌት ዕርቃኑን የሸፈኑለትን የኖህን ታሪክ ስናነብ የሞትን ጽዋ ጠጥቶ በሰው ልጅ ፍቅር ሰክሮ ዕርቃኑን የተሰቀለውንና አይሁድ ሲዘብቱበት ፀሐይና ጨረቃ ዕርቃኑን የሸፈኑለትን ክርስቶስን እናየዋለን። አብርሃም የሚወደው ልጁን ይስሐቅን ሊሰዋ መፍቀዱንና በግ የመሰዋቱን ታሪክ ስናነብ አንድያ ልጁን እስኪሰጥ ድረስ ዓለሙን የወደደውን እግዚአብሔር አብንና እስከ ሞት ድረስ የታዘዘ ልጁን ንጹሕ በግ ክርስቶስን እናየዋለን። ዳዊት ጎልያድን ድል አድርጎ እስራኤልን ነፃ ሲያወጣ ስናይ ክርስቶስ ዲያብሎስን ድል አድርጎ የሰው ልጅን ነፃ ሲያወጣ ይታየናል። እስራኤል በበረሃ ተጉዘው በበትር ከተመታው ከዓለት ውሃ ፈልቆላቸው ሲጠጡ ስናይ በዕለተ ዓርብ ጎኑን በጦር ተወግቶ በደሙ ጥማችንን ያረካልን መድኃኔ ዓለም ይታየንና ከቅዱስ ጳውሎስ ጋር ያም ዓለት ክርስቶስ ነበረ እንላለን። ወደ መገናኛው ድንኳን ገብተን ደብተራ ኦሪትን ብንጎበኝ እንኳን ክርስትናችን አይለቀንም። በመሠዊያው ላይ የሚሰዋውን በግ ስናይ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ኢየሱስ ክርስቶስ በሕሊናችን ይመጣብናል። ወደ ድንኳኑ ዘልቀን በመቅረዙ ላይ መብራት ሲበራ ስናይ እውነተኛው ብርሃን ክርስቶስ፣ ዕጣን ስናይ የኃጢአት ሽታችንን ያራቀልን ክርስቶስ፣ በወርቅ የተለበጠ ታቦት ስናይ በመለኮቱ መለወጥ የሌለበትን ክርስቶስ፣ መናውን ስናይ የሕይወት እንጀራ ክርስቶስ እየታየን እንደ ኤማሆስ መንገደኞች ልባችን እየተቃጠለ ለካስ ኦሪትና ነቢያት ሁሉ የሚናገሩት ስለ ክርስቶስ ነበረ እንላለን። ኦርቶዶክሳውያን ከሆንን ደግሞ ጌታን ባገኘንበት ስፍራ ሁሉ እመቤታችንን ፍለጋ ማማተራችን አይቀርም። አዳምን የክርስቶስ ምሳሌ ሆኖ ስናየው አዳምን ያለ አባት ያስገኘችዋ መሬት ያለ ወንድ ዘር የወለደችውን ድንግል ሆና ትታየናለች። አብርሃም የሰዋውን ከዱር ቀንዱ እንደታሰረ የወጣ በግ ስናይ የድንግልናዋ ማኅተም ሳይፈታ የወለደችው የበጉ እናት ትታየናለች። ወደ መገናኛው ድንኳን ገብተንም አናርፍም። እርሱ መብራት ሆኖ ሲታየን እርሷ መቅረዝ ትሆንልናለች። እርሱ ዕጣን ሲሆን እርሷ ማዕጠንት ትሆናለች። እርሱ ታቦት ሲሆን እርሷ ታቦቱ ያለበት ቅድስተ ቅዱሳን ትሆናለች። እርሱ ጽላት ሲሆን እርሷ የጽላቱ ማደሪያ ታቦት ትሆናለች። እርሱ በጽላት ላይ የተጻፈው ቃል ሲሆን እርሷ ጽላት ትሆናለች። እርሱ የተሰወረ መና ሲሆን እርሷ የመናው መሶበ ወርቅ ትሆናለች። ለሰብአ ሰገል ሕፃኑን ከእናቱ ከማርያም ጋር አዩት እንደተባለላቸው እኛም በሄድንበት የብሉይ ኪዳን መጽሐፍት ሁሉ የጌታችንን ምሳሌ ባነበብንበት ስፍራ ሁሉ እናቱንም እናያታለን። እውነቱን ለመናገር ለመመርመር ትዕግስት ላለው ሰው ስለ ክርስቶስ በሚናገሩት የብሉይ ኪዳን መጽሐፍት ውስጥ እንኳን ድንግል ማርያምን ቀርቶ ከሃዲው ይሁዳንም ማግኘት ይቻላል። ዮሴፍ የክርስቶስ ምሳሌ ሲሆን ዮሴፍ በ20 ብር እንዲሸጥ ሐሳብ ያቀረበው ወንድሙ ይሁዳ የአስቆሮቱ ይሁዳ ምሳሌ አይደለምን? ፍልስጤማውያንን ድል ያደረገው ናዝራዊው ሶምሶን የናዝሬቱ የኢየሱስ ክርስቶስ ምሳሌ ሲሆን ሶምሶንን እየሳመች አሳልፋ የሰጠችው ደሊላ ስሞ የሸጠው የይሁዳ ምሳሌ አይደለችምን? አባቱን ለመግደል ሲያሴር ኖሮ መጨረሻ በዛፍ ላይ ተሰቅሎ የሞተው አቤሴሎምስ ጌታውን አሳልፎ ሰጥቶ ተሰቅሎ የሞተው የይሁዳ ምሳሌ አይደለምን? የታመንኩበት የሰላሜ ሰው እንጀራዬን የበላ ተረከዙን በእኔ ላይ አነሳ ተብሎ የተነገረው ስለ ይሁዳ አይደለምን? ብሉይ ኪዳን እንኳን አምላክን ስለወለደችው ቅድስት ድንግል ማርያም ቀርቶ አምላኩን ስለሸጠው ይሁዳም ትንቢት ተናግሯል። አሁን ወደ ቀደመ ነገራችን እንመለስ። አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት ብሎ ዳዊት ስለ ቤተ መቅደስ መሰራትና ታቦቱም ወደ ቤተ መቅደሱ ስለ መግባቱ የዘመረው መዝሙር፣ ልጁ ሰለሞንም መቅደሱ ተሰርቶ ሲያልቅ ደግሞ የዘመረው ይህ መዝሙር ከድንግል ማርያም ጋር ምን
ዳዊት ስለ መቅደሱ መሰራትና ስለ ታቦቱ መግባት የተናገረ መሆኑ ጠፍቷቸው ነውን? አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት የሚለውን የዳዊት መዝሙር ከድንግል ማርያም ጋር አገናኝተን እንድናስብ ያነሳሳንስ ምንድነው ወደሚለው እንምጣ። ዳዊት ስለ ታቦቱ የተናገረውን እኛ ስለ ድንግል ማርያም ሆኖ እንዲሰማን ያደረገው ራሱ ዳዊት ነው። ዳዊትን የእግዚአብሔር ታቦት ወደ እርሱ ስትመጣ የእግዚአብሔር ታቦት እንዴት ወደ እኔ ይመጣል ሲል አልሰማነውምን? ይህ ንግግርስ ኤልሳቤጥ የጌታዬ እናት ወደ እኔ ተመጪ ዘንድ እንዴት ይሆንልኛል ብላ ለድንግል ማርያም አልደገመችውምን? ዳዊት የፈራው ታቦት ወደ እርሱ ሲቀርብ ከዙፋኑ ተነስቶ በታቦቱ ፊት እየዘመረ ሚስቱ ሜልኮል እስክትንቀው አልዘለለምን? በኤልሳቤጥ ማኅፀን የነበረው ዮሐንስስ የድንግልን የሰላምታዋን ድምፅ በሰማ ጊዜ እናቱ እስክታደንቀው ድረስ ጽንሱ በደስታ ዘለለ አልተባለለትምን? ቅዱስ ጎርጎርዮስ ዘኑሲስ የድንግል ማርያምና የልጇ ክብር ላልገባቸው ሰዎች እንደ ዮሐንስ በማኅፀን ውስጥ መዝለል ቢያቅታችሁ ምነው ነፍስ ካወቃችሁ በኋላ እንኳን ለእግዚአብሔር ማደሪያ እንደ ዳዊት በምስጋና ብትዘሉ ያለው ለዚህ ነው። እኛ ምን እናድርግ? የእግዚአብሔር ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ቆየች እንደተባለ ማርያምም በዘካርያስ ቤት 3 ወር ያህል ቆየች ተብሎ ተጽፎ አነበብን። ታዲያ የድንግል ማርያም ታሪክ ከእግዚአብሔር ማደሪያ ከታቦቱ ታሪክ ጋር አንድ ሆኖ ስናገኘው ዳዊት ስለ ታቦት የተናገረውን ስለ ድንግል ማርያም እንደምን አነጠቅስ? የነገረ ማርያምን ታሪክ እንጥቀስ ካልንማ ታቦቱ በወርቅ እንደተለበጠ በንጽህና ያጌጠችውን፣ ታቦቱ በመቅደስ እንደኖረ በመቅደስ ያደገችውን፣ ታቦቱን በትሩ አብባ የተገኘች አሮን እንደጠበቃት በትሩ ያበበች ዮሴፍ የጠበቃትን፣ ታቦቱን የነካ ኦዛ እንደተቀሰፈ የድንግልን ሥጋ ነክቶ የተቀሰፈውን ታውፋንያን ታሪክ እንጠቅስ ነበር። የመቅደስህ ታቦት ማለት መቅደስ የተባለው የሰውነትህ ማደሪያ እናት ማለት ነው። ክርስቶስ ሰውነቱን ይህን መቅደስ አፍርሱት አላለምን? በጉ መቅደሷ ነው ተብሎ አልተጻፈምን? ስለዚህ አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት ማለት ጳውሎስ ወደ ዕረፍቱ ለመግባት እንትጋ እንዳለው ጌታ ሆይ ዕረፍትህ ወደ ተባለ ወደ ሰማያት አንተ ብቻ ተነስተህ አትቅር፣ የመቅደስህ ሰውነትህ ማደሪያ እናትህንም ይዘህ ተነስ ማለት ነው። የእመቤታችን ትንሣኤ ብዙዎችን ማከራከሩ እንዴት ያሳዝናል። ክርስቶስ ትንሣኤና ሕይወት እኔ ነኝ ብሏል። እውነት ትንሣኤን ለወለደች እናት መነሳቷ ትልቅ ነገር ነውን? የሕይወት እናት ሕያው ሆነች ቢባል ያስቆጣልን? ሞትን የሞተው በልጁ አይደለምን? የሕይወትን እናት ሞት ይዞ አስቀራት ማለት ደስታ የሚሰጠው ለሞት አበጋዞች ነው። አምላክ ያደረባት የምትናገር ታቦት ፈርሳ ቀርታለች ማለት ታቦተ ጽዮን ድንግል በሞት ፍልስጤም ተማርካ ቀርታለች ማለት የሚያስደስተው በማኅፀኗ ፍሬ የተፈረካከሰው ዲያብሎስ ነው። ለእኛ ለኦርቶዶክሳውያን የሚደንቀን መሞቷ እንጂ መነሳቷ አይደለም። ቅዱስ ያሬድ የማርያም ሞት ግን ሁሉን ያስደንቃል እንዳለው ሕይወትን ያስገኘች ድንግል፣ አምላክን የታቀፉ ክንዶች፣ የእግዚአብሔር ዙፋን የሆኑ ጉልበቶች በሞት መሸነፋቸው ያስደንቀናል። መነሳቷ ግን የምንጠብቀው ነው። አልዓዛርን አልዓዛር ብሎ ያስነሳ ጌታ፣ በዕለተ ዓርብ በሞቱ ብዙ ሙታንን ያስነሳ ጌታ እናቱን አስነሳ ሲባል የሚቆጡ እንዴት ያሉ ናቸው! ሁለቱ ምስክሮች የተባሉት ሄኖክና ኤልያስ ወደ ምድር መጥተው አስተምረው ከተገደሉ ከ3 ቀን ተኩል በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ። በሰማይም ወደዚህ ውጡ የሚላቸውን ታላቅ ድምፅ ሰሙ። ጠላቶቻቸውም እየተመለከቷቸው ወደ ሰማይ ወጡ ተብሎ ተጽፏል። ሄኖክና ኤልያስ ከምጽአቱ በፊት ዳግም ላይ ሞቱ ከሞት አስነስቷቸው በጠላቶቻቸው ፊት ወደ ሰማይ የሚያሳርጋቸው አምላክ እናቱን በወዳጆቿ ፊት አስነስቶ አሳርጓታል ሲባል በቁጣ መቃወም ምን ይባላል? እንደ ልጇ በራሷ አረገች በማለትና ልጇ ወደ ራሱ ነጥቆ ወሰዳት በማለት መካከል ያለውን ልዩነት መረዳት ከቻልን የእመቤታችን ማረግ ምኑ ያከራክራል? ዝናብን ከከለከለው ኤልያስ ንጹሑን ዝናብ ያስገኘችው ድንግል አትበልጥምን? አካሄዱን ከእግዚአብሔር ጋር ካደረገው ሄኖክስ ይልቅ ለእግዚአብሔር ማደሪያ የሆነችው እመ አምላክ አትበልጥምን? እኛ ግን ቅዱስ ኤጲፋንዮስ በሞቷ ምድር መራራ ሐዘን ስታዝን በሰማይ ደስታ ሆነ እንዳለ እመቤታችን ከሚያልፈው ዓለም ወደማያልፈው ዓለም ስትሸጋገርም ሆነ በልጇ ሥልጣን ተነስታ ስታርግ በሰማይ የሚኖረውን ደስታ በእምነት እናስተውላለን። ያ ድሃ አልዓዛር እንኳን ሲሞት መላእክት ነፍሱን ወደ አብርሃም አጅበው ወስደውት ነበር። ኤልያስም ሲያርግ መላእክት በእሳት ሰረገላና በእሳት ፈረሶች ነጥቀውት ነበር። የአምላክን እናት ዕርገት ስናስብ ከዚህ በላይ ዝማሬ ይታየናል። ቅዱስ ቴዎዶሲዮስ እንደጻፈው ቅዱስ ያሬድም በመሰንቆሁ እንዘ ያሃሊ እንዳለው አባቷ ዳዊት አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት እያለ እየዘመረ ወላዲተ አምላክ ወደዚያኛው ዓለም ተሸጋግራለች።
ኤልያስ ወደ ሰማይ ሲነጠቅ መጎናጸፊያዋን ለበረከት እንዲሆነው ለደቀ መዝሙሩ ኤልሳ እንደሰጠው እመቤታችንም በልጇ ሥልጣን ወደ ሰማይ ስታርግ መግነዟን ወይም መታጠቂያዋን ለቶማስ መስጠቷ ኦርቶዶክሳውያን አብያተ ክርስቲያናት አሁንም ድረስ ተከፋፍለው በታላቅ ፍቅር በረከቷን ይቀበሉበታል። እኛ ኦርቶዶክሳውያን ስለ እመቤታችን መነሳት ስናስብ የምንጠይቀው ተነሳች ወይስ አልተነሳችም፣ ወደ ሰማይ አረገች ወይንስ አላረገችም ሳይሆን በሰማይ የተደረገላት አቀባበል ምን ይመስል ይሆን ብለን ነው። ድሃው አልዓዛር በሞተ ጊዜ መላእክት ወደ አብርሃም እቅፍ ወሰዱት ከተባለ የአምላክን እናት ምን ያህል አጅበዋት ይሆን? ወደ ሰማይ ማድረግ ለእርሷ ቁም ነገር አይደለም። ምክንያቱም ሰማይን በእጆቹ የሚይዘውን አምላክ በእጆቿ የያዘች ሁለተኛ ሰማይ ናት። እርሷ ወደ ሰማይ በማድረጓም ዕድለኛዋ እርሷ ሳትሆን ሰማዩ ነው። ሰማይ ዙፋኑ ነው፣ ምድርም የእግሩ መረገጫ ናት። ድንግል ማርያም ግን እናቱ ናት። ከእናትና ከዙፋን እናት ትበልጣለች። ቅዱስ ያዕቆብ ዘስሩግ እንዳለው ሰማይ አልወለደውም፣ አላሳደገውም፣ አላጠባውም። ድንግል ግን ይህንን ሁሉ አድርጋለች። ስለዚህ ወደ ሰማይ ማድረጓ ክብሩ ለሰማዩ እንጂ ለእርሷ አይደለም። እመቤታችን ወደ ሰማይ ስታርግ በእርግጥ አቀባበሉ እንዴት ይሆን? እኛ የሰው ልጆች እናታችንን ማክበርም መጦርም የምንችለው በምድር እስካለችና እኛም እስካለን ድረስ ነው። እናትና አባትህን አክብር ያለን ፈጣሪ ግን እናቱን ማክበር የሚችለው በምድር ብቻ ሳይሆን በሰማይም ጭምር ነው። እናቱ ወደ እርሱ ስትመጣ መድኃኔ ዓለም ክርስቶስ እንዴት ተቀብሏት ይሆን? ንጉሥ ሰለሞን እናቱ ቤርሳቤህ ወደ ቤተ መንግሥቱ በመጣች ጊዜ ያደረገውን እናስታውስ። ንጉሡም ሊቀበላት ተነሳ፣ ሳማትም፣ በዙፋኑም ተቀመጠ። ለእናቱም ወንበር አስመጣላት፣ በቀኙም ተቀመጠች። እርሷም አንዲት ታናሽ ልመና ለምንሃለው አታሳፍረኝ አለች። ንጉሡም እናቴ ሆይ አላሳፍርሽም ለምኝ አላት ተብሎ ተጽፏል። ከዳዊት ሆድ ፍሬ በዙፋኑ ላይ ከተቀመጠው ንጉሥ ሰሎሞን ይልቅ በዳዊት ዙፋን ለዘላለሙ ይነግሣል የተባለለት ክርስቶስ ይበልጣል። ስለ ክርስቶስ ከሰሎሞን የሚበልጥ ከዚህ አለ ተብሎ ተጽፏል። ክርስቶስ ከሰሎሞን የሚበልጥ ከሆነ የክርስቶስ እናትም ከሰሎሞን እናት ትበልጣለች። ሰሎሞን ለእናቱ ከሰጣት ክብርም በላይ ክርስቶስ ለእናቱ የሚሰጣት ክብር ይበልጣል። የሰሎሞን ቤተ መንግሥት በምድር ነው፣ የክርስቶስ ቤተ መንግሥት ግን በሰማይ ነው። መድኃኔ ዓለም ወደ ሰማያዊው መንግሥቱ እናቱን በጠራት ጊዜ እንደምን ተቀብሏት ይሆን? እንደ ሰሎሞን እናት ወንበር አስመጣላት እንዳንል በሰማይ መቆም መቀመጥ የለም። ነገር ግን የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝህ ትቆማለች ተብሎ ድንግሊቱ ስለተሰጣት ክብር ተጽፏል። ወርቅ መልበሷ አነሳት የሚል ካለ ደግሞ አሕዛብን በብረት በትር የሚገዛቸው ወንድ ልጅን የወለደችው ድንግል ፀሐይን ተጎናጽፋ ጨረቃም ከእግሮቿ በታች የሆነላት 12ም ከዋክብት አክሊል የሆኑላት አንዲት ሴት ነበረች ተብሎ ተጽፎላታል። ለእኛ ለኦርቶዶክሳውያን ድንግል ወደማያልፈው ዓለም ስትሸጋገር የነበራትን የክብር አቀባበል በሕሊናችን ከማሰብ በቀር ምንም የሚያውከን ነገር የለም። ቅዱስ ገብርኤል ድንግልን ምን ብሎ ተቀብሏት ይሆን? እዚህ ጸጋን የተሞላሽ ሆይ ደስ ይበልሽ ብሎ ሰላምታ ያቀረበላት ይህ መልአክ ጸጋን የተሞላችው ወደ እርሱ ስትመጣ ምን ብሎ ተቀብሏት ይሆን? ቅድስት ኤልሳቤጥስ አሁንም ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላት ይሆን? መጥምቁስ ዳግም በሰማይ በደስታ ዘሎ ይሆን? ነቢያቱ ድንግልን እንዴት ተቀበሏት? ኢሳይያስ ትጸንሻለሽ ያላትን ድንግል ሲያያት ምን ይል ይሆን? ሕዝቅኤልስ የተዘጋችው ደጅ ወደ እርሱ ስትመጣ ምን አለ? ጌዲዮን ጸምሩን፣ ኤልሳ ማሰሮውን፣ አሮን በትሩን፣ ኖህ መርከቡን ባየ ጊዜ ምን ብሎ ይሆን? ሙሴስ ያልተቃጠለችው ዛፍ ወደ እርሱ ስትመጣ ዳግም እንደ ሲና ተራራው ጊዜ ጫማውን አውልቆ ይሆን? አዳም የልጅ ልጁን ሲያይ ሔዋንስ ዳግሚት ሔዋንን ስታይ ምን ብላ ይሆን? ሁሉንም በሰማይ ለመረዳት ያብቃን። ይህንን ዝግጅት ለውድ ተመልካቾቻችን ለማድረስ በዲያቆን ሄኖክ ኃይሌ የተዘጋጀውን በእመቤታችን ትንሣኤ ላይ የሚያጠነጥን መጣጥፍ ከሌሎች መረጃዎች ጋር ተጠቅመናል። እስከ ዝግጅቱ ፍጻሜ አብራችሁን ስለሆናችሁ በእግዚአብሔር ስም እናመሰግናለን።